Go, 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 ጎቤ። እሺ ጋይስ እንዴት ናችሁ? እንኳን ወደ ጎቤው ፖድካስት መጣችሁ። ያሳይ ዚጋናቱ አለች፣ አናን ያለ የዛሬ እንግዳችን ዩዊ ማርባን ቲክቶከር አይደል? ቲክቶከር አክተር ያ አዎ፣ አንተ እና ሞዴል ነበረች። በስመ አብ ባለ ብዙ እንትን ነሽ። ዳንሰርስ ነበር። ዳንስ ትመጣለች። በቃ ወለ ገበላት ልጅ ይሄ ፈርስት ፖድካስታችን ነው። ስሜ ህይወት ሳሙኤል ይባላል። የባሌ ጎባ ልጅ ነኝ። ኤሌመንተሪ ነው የተማርኩት። ኤሌመንተሪ ሳነቴ አንቴ ሳነቴ የተማርኩት ያ ሳነቴ ያው በብር እኛም ግን እዛ አምረናል። ሰፈሪ መዛ ስለነበረ ኬጇን አንደኛ ሳነቴ ተምረናል። ከዛ ሜዘሪ ተማርኩ። በማል አንድ አመት ብቻ ሶፍ መርጋቻለሁ። ከዛ አባይ ከቶኛ ወይ እኛ ነን የመንግስት የደበደቡ። እኔ በነገር ላይ ማለት ሻሎም የሚባል ነበር። አታውቁትም? ሲባል ተመቻ ሻሎ ሻሎ ምናምን ነገር እኛ ነበር የጀመርነው። አዎ ብዙ ቦታ ነበራቸው ምናምን ወደ 5 ምናምን እንትን ብለዋል ራሱ ማለት ላይክ ግለሰብ ካይሯል። አዎ የግለሰብ ነው። በ20 ብር ነበር ማለት ምን 20 ብር ነበር እኛ የጀመርነው። የሻሎ በአረብ ስማሙል 20 ብር ነበር እኛ እየጀመርን የሰፈር ሰዎች ነበር። እኔ አልተማርኩም። ሰፈር ሶፍ መር ትምህርት ቤት ነበር መጀመሪያ ስገባ። ኦኬ ዋና ኬጂቱ ሶፍ መር ሰፈር ያለው። ከዛ በኋላ ላይ ኦሮምኛ ምናምን ይማር ምናምን ተባለች እና እንደና ሁለት ቱሊዲንቱ ገባውላት እና ወፍ ስንት ዓመት ነበር እዛ የተማርሽ? ቱሊዲንቱ ለታምት አንደኛ ነው ሁለተኛ ክፍል ማለት ነው። ከዛ 3 ሳነቴ ገባውና በቃ ሳነቴ ገባውና ነበር እዛ 4 5 አረኩላትና በቃ ልጅ ነበር። ለዛ ነው ማለት 6 ላይ የሆነ ብር ሲጨምር ጀማሪ ለምን አይማርም ተባለ። አይደለም እንደዛ አይደለም። ምን ታሪክ ጀማሪ ተማረ ጀማሪ ተማረ ብሩ ጨመረ። ጀለስ እውቀት ምን አልጨመረ። ጀማሪ ተበረሻ አልጨመረ ያማ እንዴ ምን አምስተኛ ላይ ና ከጀማሪ ተማሪዎች እሺ ነስ አንቺ ከ2 እስከ 6 የሆነ ጥበብ ባቱ ሰፈር ጥበብ የሚባለው ኦኬ አውኩት እዛ ነበር የተማርኩት። ግን 7 እና 8 ጀማሪ ነው የተማርኩት። ብዙ ትምህርት ይገባቻለሁ እንደ ጀማሪ ደስ ነው። እዛ አሪፍ ነው። ጀማሪ ጀማሪ አንተ አረብስ ማለት ማለት የሚገርም ነው። እኔ እዛ ጀማሪ ስትሆኝ ልብስ ተይዞ በቃ በቦክሰር ወንዝ አለ ከኋላ ቦክሰር አድርገህ ተዋኛል። እኔ አሯኝ አትችልም ነው አይድሮ አልችልም ነበር እንደው አትችልም ያኔ ቦዘኒ የሚባል ይመስለኛል ከኋላ በቤት የሚሰማ ኦኬ የሆነ ሰንበዲ ነው ስትል ምናምን አይ እነዛ ግን ሲሆን አይ ነበር የጀርባ ድልድዩ ናቸው። በጀርባ በኩል ማለት እንደና ደግሞ አሁን እንደሚገባቸዋል ወደዛ ውስጥ የሚገባቸዋል። ግን ሳነቴና ሶፍ መሪ ተማረ ሲገባ አረ በጣም አስቸጋሪ ማረም ምን አይ ላይፍ ነው ጀማሪ ያለው ላይ ጀማሪ እኮ አንተ አይ በቃ የተለየ ነው። ስድብ ነው። እሺ እኔ ስድብ አይደለም። በእርግጥ ግን የሆነ የሚያመልጣችሁ ምናምን ነገር አለ ነው የሆነ ነገር ነፃነት ምናምን እንዲህ እንደናንተ ፍሪደም ይሄ ታውቀ ነው። ግን ደስ ይላል። እኛ ትምህርት ቤት ደስ ይላል። ደግሞ ክፍል ራሱ እኮ አንተ ምን ጠባብ እኮ ነው። ምንም ራሱ ግቢ ካሜራ አለክ ማለት ላይ በቃ ምንም ፍሪደም ምናምን ነገር የላችሁም። አይ ነበርበት ግን እሱ ፍሪደም የለንም። ግን ደስ የሚል ትምህርት ቤት ነው። ያ ግን እሺ አሁን እዚህ ጋር ማለት ልዩነቱ ማለት አሁን ፎቁ ከተሰራ ነው ወይስ ሳይሰራ ነው? እየተሰራ ነው። አይደለም ሳይሰራም ተምረናል። ይሄ መጀመሪያ ፎቅ ማለት ነው።
ትልቅዬው አዲሱ ዋናው አዲሱ ላይ ማለት ነው። ጨርሰን ተምረን ወተናል። ያሳሩ አዲሱ ላይ የትኛው ነው ታዲያ? የመጀመሪያው ይሄ ላይ በራሪ ያለበት አለ። እሱ ሳይጀመር ምናምን የተማርነው ነው ወይም ታይቱ ነው ማለት ነው። ከዛ ስንተኛ ክላስ እያለ ነው አራት ስንተኛ እያለ ነው ብቻ አለቀ። ያፎቆና በቃ አርቃችን ነው ያኔ ደረጃውን እንዲህ ተመላለስን ነው። ታስታውሳለህ? በቃ እኔ ዘማስተው የክንዴ ቴምፕራል ምናምን የሚባለው ጌም ታስታውሳለህ? እነዚህ ምትያዘል ተሰልፈን ከበነ ደቀን ከውጭ የሆነ ሳለ ያው ሰኔ 30 ይመጣል። ባለቤቱ ደግሞ ውጪ ነውና ክንዴ ይመጣሉ። ሆነ በአመት ወይ በሁለት አመት ነው ይመጣሉ። ከበዳ ላፕቶፕ አላ ጀለሴ ማን ቆመን ይሾፋል ማለት ተባለ። ብርቁ ነው ያኔ ከቦት ነው ልጁ በእኛ ይዝናናል። ማን ሰካን ስልክ ከዛው ወይ ዛምታለን ከዛ ልክ አቦ እንትን ራሱ ገና ስልክ እንደገዛው ራሱ ስልኬ ላይ የነበረው ዋዊ ነበር ይሆን እሱ ነው ቴምፕራል ማለት ያለው ዲጋይስ አረ እንጂ ያለው በለን ምናልባት ሌቭል ምናምን ነገር አለ እና ልክ እሱ ነገር ማለት ሲታሰብ ምናምን ነገር እኛ ነበር ይሄ እንትን ምናምን ነገር እንደዚህ አይነት ነገር ይሰራላችኋል ምናምን ነገር እኛ ነበርንበት። ግን እኛ ደግሞ አልደረስንበትም ነው እንጂ እዛ እንትን ላይብራሪ ምናምን ነገር ይሰራል ምናምን ነገር ሲባል እኔም እዛ ተባለ እዛ እንዴት ነው የተባለው ሰው እንጂ ማቃለ አታስታውስም ይሆናል እንግዲህ ያው ብዙ እንትን አጠረ የተማረ ምናምን ሰው አውቃለሁ። ግን እንደው ግቢውን ራሱ አይቼዋል በቃ ግን ደስ ላይፍ ወንዝ ምናምን ስር ሶፍ መሬት ነው ኩዲስ ሰብስክራይብ እያደረግ ገደል ስር እና ምን ሰሩ ነበር ላይክ አሁን እንዲህ ሶሻል ሚዲያ ላይ ተንቀሳቀሽ ማተር ያደርጋል ትምህርት ቤት በጣም ክበቦች ላይ ይሳተፍ ነበር። ይሄ በጣም እንጃ ሰነቴ በጣም ጠቅሞኛል። ምንም ዳንስ ስለምን ምናምን ሳላቅ ውዝዋዜ ሳላቅ በፊት እሰራ ነበር። የወላጆች በዓል በዓመት እናቀርባለን ምናምን ግጥሞች፣ መነባነቦች፣ ቲያትር፣ ጭፈራ፣ ድራማዎች፣ የተለያዩ ውዝዋዜዎች እና ያንን ማድረጋችን አንደኛ ራሳችንን የሆነ እያሻሻል እንድንሄድ አድርጎናል። ሲቀጥል ደግሞ በጣም ኮንፊደንስ እንዲኖረን አሁን ምንም አይመስለንም። ስለ ኮንፊደንስ በቃ አስቡ። ያ ሁሉ ወላጆች ተማሪዎች በተሰበሰቡበት እዛ ጋር ማቅረብ ማለት ቀላል አይደለም። ያውም በልጅነትክ እና እሱ በጣም ጠቅሞናል። ያ መሰለኝ ወደዚህ ወደ ክበቦች ቲሞች ጋር እንድጠጋ ምናምን እንዲያው ሶሻል ሚዲያው ላይ ምናምን ብዙም ባልሆን የሆነ ደፍሬ እንድገባ ያደረገኝ እሱ ነው። አንቺ ሴት ዳንስ ሞክር ነበር የሚገርም ነው። ግን እሱን ማለት እዚህ 11 እና ምናምን ከገባው ምናምን ነገር ነበር እኔ አውራለሁ ነገር ግርጣት ይኸው ለዚህ ጋር ሰደርክ የተለ ማለት ነው። አይ ሱን ማን ነው ሱን የሚባል ይባል ገበዳው ይባል ታጋለው እንደማ አይታየም እንጂ አለ ፋሚሊ አስከማ የሆነ ቪዲዮን ሳለ ፌመስ የሆነ እንትን ዘፈን አላት አዞንቱ እና ማክስ አድርገው የሚጨፍሩ ያሳይ ጀለስ ወጣለው ሲዲ ባናት በኩል ይወዳት ነው አይጋበታል ይወጣል እንደውስ ለቀቅ ይደረጋል። እና ማዘር ምናምን ከሌሉ አለማችን ነው። እኔ ማዘር ምናምን እዚህ የሆነ እዚህ አሁን ተስፋ ፎቅ የተሰራበት ግቢ የለም የዛን ዛሬ ቀበሌ ምን ነበርና ኦኬ ወደዚህ ጓደኛ ያላቸው ምናምን ስትመጣ ምናምን አብረው የሚሄዱ ከሆነ እዚህ ደቀላለሁ ማለት ነው። ልክ በሩን ዘጋ አድርጎ እንደወጡን ከፍታለን እኛ ጭፈራ ከሄዱ ማለት ነው። የዳንስ ፋሽን እና አሁን ይደላል አራበስ ነው ምትስ የሚሆን አይደለም አሰቀጥ ያሳንደ ለሻላ ታዚህ ይኝ አስራደ ላይ ምናምን ነገር ሞከርኩኝ ምናምን ነገር የሚሆን አይደለም። ተወና ምናምን ነገር ይችላል ማርያም ነሱ ምናምን ነገር በአራበ ጎበዝ ነበር። የገንዳውን ሲሰራ ነው እዚህ ጋር አስቀምጥለ ቪዲዮ ገንዳ ውስጥ የሰራው ጀለስ የትኛው ፊልምም ኦኬ እሱ ላይ እንጠብቃለን። ጸዴ ነው እንኳን ማስታወሻ ነው በኋላ እንመለስ እና እናወራበታለን። ሁለት አክተር አለ በማከለ ሰርተውታል። ለምን ነው ግን የዛን ቀን ነው እኔ ሰባ ነበር እንደማቻወረበት ሊመረቅ አካባቢ ምናምን ነገር ነበርኩኝ። እዚህ ፕሮሞሽን ሰርቶልናል። አንድ ፕሮሞሽን አንድ ሰርቻለሁ። ሁለት ነው እንጂ ሁለት ነው። አንድ እኔ እናንተ አንድ ደግሞ ከነ እንትና ጋር ከነ ሎሚ ጋር ምናምን ነገር እዛ ምናምን ነገር ሄደን አልሰራም።
አንድ እየተራራጣችሁ ከጀርባ ምናምን አንደኛው ተፖስተ መሰለኝ አይደለ? ይሄ ራሱ ምናምን ነገር ተልጦ ምናምን ነገር እንትኑን ለማምጣት ምናምን ነገር ምናምን የሆነ ሪል አብሮ ደግ እኮ እንደ ሲዲ ምናምን ቤከተ ያማ አብሮ ደግ ተጫውታችሁ የሲዲ ሙዚቃ ኮንትራ ምናምን ያለው ኮንትራቱ አንቺ ምንም አታውቅም። ተጫውቷል ያደነዝዛሉ ምናምን ይላሉ ማዘሮች። ቤት ነበር ሲጫወቱ ምናምን አስታውሳለሁ። በጣም ልጅ ሆኜ ብራዘርም አለ አጎቶቼ ሲጫወቱ ምናምን አጎቶቼ ማለት ከኔ ብዙም ይሄን አልከፍ ያሉ አለ ሲጫወቱ ምናምን ትዝ ይለኛል። አለች ወላ አንተና ጀስቲክ አለች በነጭ ነው ግን ምን እንደሚያደርጉበት እኔ ለተወሰነ ሰዓት ቁጭ ብሏል ቤት ውስጥ ምን እንደሆነ ካላል የሆነ ሳሌ ነው ትንሽ አደግሰ ቲቪ ውስጥ ይብራለካ ማዘር የለችም ምናምን ብዬ ማለት ነው ገበያ ትሄዳለች እና ገበያ ምናምን ትምህርት ዝግ ነው በሰዓቱ ምናምን ካዩ ባለቀች ከዛ በኋላ እንዴ ቢፌ አላትልም ቲቪ እዛ ጋር ነው ምናምን የሆነ ኪሶፋውን እንደዛ አይነት ነው ያስፖኝ መሬት ላይ አረኩልና ኬቢ እልላለሁ ማለት ነው እልላለሁ ለካ ጥላለህ ተማዘር ተመልሳለች ግልብ ያደረገች ማለት ነው ወሰረች ታበላሽው ነው ምናምን ከዛ በአይ ላይ አይን እያየ በተሰጨው እንጂ ታበላሽው ነው ተባለ ቲቪ በቲቪያቸው እንትኑ በተሰጭ ኬብሉና አላ የሚገናኘው ዞም በሌሎቹ ላይ መስታወት ይቀጡታል ዳንቴል ያለብሱት ዳንቴል በፍቅር የሚከባከቡት አንተ ቲቪ ቢፌስ ሰገር ያካል ከዛ ተሰገለች የሆነች አለች ያለ መስታወት ምንድን ይደረጋል ጎረቤት ነበረች እሷ ነገር ዘጋል በቃ አይ ዳንቴል ብራበል ያዶሩ እኔ ቢፋት አስቀያል በሯ ተከፍታ ዳንቴል ያው እዚህ ራሱ አልብሽዋለሁ እኔ ራሱ ያማል ተሞክሮ ነው እዚህ ከማዘሯ ምናምን አብሮ አደጌ ነው ማንዬ የሚገርምሽ ነገር አንድ እንትን ምናምን ነገር አብረን ነበር ምን መስሎ አሁን ያወቅኩት ራሱ ኪኒን ምናምን ነገር አዎ የምኪኒ በቃ እንደዚህ አሁን ተይዘኛል አይደል ለኔ አዛም አንተ ታመህ ጓደኛዬ ለምን ምናምን ነገር ነው አሁን ለምሳሌ እኔና ሙኛላ ከዛ ጀለስ ኮነ ጊዜ በኋላ እንደኔ ለማምካማው ይታዘዝልኝ አንድ ቦታ ነበር የሰፈር ነው ያደጋችሁት እዚህ ታች ነው አይደለ ታች ኮሚሳራት የሚባል እንትና አሁን ዩኒቨርሲቲ ማለት ዩኒቨርሲቲ አንዴ ዛሬ ያደጋችሁት ኦኬ አሁን እንደዚህ ብትጠቅት እንዴ አንቺ ሰፈር አንተ ጠይቀ ሳነቴ ቅድም ብያለሁ ሳነቴ አካባቢ ነው ትምህርት ቤቱ እዛው ቀበሌው አለ አይደለ እሺ ቀበሌ ኤግዛክት ቦታ ትላል እሺ ጋይስ ጎብ ፖድካስት እየተከታተላችሁት ነው ሰብስክራይብ ማድረግ እንዳረሱ አሁን ደግሞ እስቲ ይዊን ስለ ሶሻል ሚዲያ እንጠይቃት እንዴት ጀመርሽና ፈርስት ግን እንዴት እኮ ሐሳቡ እንዴት እንደመጣ ምናምን ነገር እዛ የነበር ሶሻል ሚዲያ የዛሬ 3 አመት ነው 12 ያለው ይመስለኛል 4 አመት እና እንደ ቀልድ ነው ማለት እንዳልኳችሁ እንትን አለ ፍላጎቱ አለ ከድሮ እየሰራው ስለመጣ ኤሌመንተሪዎች ምናምን ላይ ምናምን ያቺ ነገር ጫና ስላሳደረችብኝ ለኔ አዲስ ነገር አይደለም ግን የሆነ ካሜራ ላይ የሆነ መውጣቱ ይከብድ ነበር እና በራሴ ስልክ ምናምን የጀመርኩት ኖርማል በማገኘው ስልክ ሊፕሲንጎች ግን የጀመርኩት ኖርማል አክቲንግ መስራት ሊፕሲንግ ይሄ የፊልሞች ምናምን የሚሰሩ ስራዎች አሉ እነሱም ማስመሰል ማለት ነው ኖርማል ሰልፊ ላይ አገኘው ምናምን እነሱ እንደዛ ነበር የመጀመሪያ ቪዲዮ ያለቀስኩ ምናምን ነገር ምናምን አለቀ ሰው ይገርማል እንዴት ነው ተለቅሽው ነው ማለት ይበላል የበቀደም ቪዲዮ ላይ ራሱ አንተ በጣም እሱ ደግሞ በጣም የሚገርም ነበር መጥቶልኝ አይቼው እቺ ልጅ ምናምን ማለት ጎበዝ ነበርሽ እና ፈርስት ላይ ነው ቲክቶክ ላይ ያወቃችሁት እኔ ኮሮና ሰዓት የመጣው እዛ አካባቢ ነገር ታደምጡት ማለት ነው ፈርስት ዩቲናስ ማኒ ቢካራት ኪሎ እኔ ዩቲናስ ሻራውት ይመቸኛል አይዛክ አብራ
ሲጀመር ቲክታክ የሆነ ሰው ዩቲናስ የዩቲን እያየሁ ምናምን ኢቭን እንደሷ መሆን ነበር የምፈልገው። እንዳዩት እሷ የምትሰራቸው መጀመሪያ እንደኔው ነበረ። ሊፕሲንጎች እያስመሰለኝ ምናምን አንዴ አሮጊት ምናምን ሆና አንዴ ፊልሞች ምናምን በቃ እንደሷ በቃ መስራት በጣም ፈልግ ነበር ምናምን። ግን እጅ ላይ ምንም አይነት ነገር አልነበረም። ስልክ ምናምን እንደ ልብክ የምትወጣበት ነገር የለም። በታይም ግን ባሌ ነገር መሞከር ምናምን ፈልግ ክላስ እማራለሁ አሁን ላይ ማለት ነው። ኮሌጅ ላይ እማራለሁ ምናምን። ከዛ ጎን ለጎን መስራት ጀመርኩ። በቃ እየታወኩ መጣሁ። ሰው መውጣት ጀመርኩ ምናምን። ሶሻል ሚዲያ ላይ ትታወቃለህ። እኔ ማንንም አላውቅም በፊት የምር ሲቀርጹ ምናምን ወይ ምናምን ላይ እችላለሁ ምናምን ሆነ ሶሻል ከዛ አላውቅም። ይሄ ስራ በመስራቴ ግን ይሄን ዝም ብዬ በመፖሰቴ ትንሽ ለምን አንድ ፎሎወር አትሆን እሷ በመምጣቷ ሰዎች ያውቁ መጣው። ካሜራማኖችን እንደዚህ የሚሰሩ ልጆችን ምናምን መጣ። አዎ ከዛ ኩላ ማድረግ ጀመርን። እነጁ ነበሩ መጀመሪያ ከቢኒ ጋር ነበር የጀመረው። እሱም የጀመረ ነገር ነበረ። እሱ ጋር ሰራ ነበር እንደዚህ ሊፕሲንጎች ምናምን ማለት ነው። ጀመረ ምናምን ይውሊ እኔ ማን ነው አንተ ነበር የማውቃታው ከጆ ምናምን ነገር ከቢኒ ጋር ይመጣል በጣም ከጆ የሚያቀኝ በከቢኒ ጋር ነው ሰራ ነው ሰራ። ግን የፈርስት የሰራሽው በካሜራው ነበር ስልኩ አይፎን ነው እሺ? ኦኬ ቴክኖ ካሞን እሺ ላይክ መጀመር ሳምሰንግ ራሱ አይደለም የምር ቴክኖ ነው መጀመር የሚፈልጉ ልጆች አሉና ብዙ ጊዜ ስልክ የለኝም ይላሉ። ምን ትመክራቸዋለሽ? ነገር ቢያቸው ስልክ ማተር ያደርጋል የሚለው ያደርጋል፣ ግን የሆነ ሞር ግን የሚበልጠው ነገር በሰውቴ ጋር ተከስኩ። እሺ ቀጥል። እኔ አይደለም ምንም ማተር አያደርግም። ከምንም በላይ ማስቀድመው ማምንበት ነገር ፍላጎት ነው። በቃ ፍላጎት ካለ ትጋጋጣለህ። ምንም ይኑር ምንም ፓሽን ብቻ ይኑር። ለምን ላይ አንዳንዴ መድታችሁ ሳይሆን ቲክቶክ ስራ ማትበሉ እና ብዙዎቻችን የሚገለ ነገር ምን መሰለህ፣ ሰው ምን ይላል ይሉንታ በቃ ተቃናት ሁላችን እንዲህ ባለ ኮሜንት ምን ሊሆን ይችላል እንደዚህ እኮ ፖዚቲቭ ኔጌቲቭ ነገር አለው። ማንም የኔ ቪዲዮ ለሆነ ሰው ሊመች ይችላል፣ ለሆነ ሰው ደግሞ ሊደብረው ምን ይችላል ባላት የሚል ሰው ሊኖር ይችላል። ግን ያ አይደለም እኔን እዛ ጋር እንድቆም ያደረገኝ። የዛኛው ጥሩ ኮሜንት የሚሰጠኝ ሰው እያየው ወደፊት መሄድ ነው ያለብኝ። እንዳልኳችሁ እኛ በጣም ከትንሽ ነው የጀመርኩት። አሁን ላይ እኮ በጣም ትልቅ ይሄን የተጋነነ ሆነናል። ግን ቢያንስ ትናንት ያለንበት ላይ ያለን ሁላችን ትናንት የት ነበረው ትንሽ ኤክስፒሪየንስ አለ። ባዶ ምንም ከሌለው ሰው ትንሽ አለን እኛ ቢያንስ። ስለዚህ ምንም ላልጀመረ ሰው ደግሞ እኔ የምመክረው እንደዚህ እንጂ ትልቅ ቦታ ደርሰህ ምናምን እየተቆራጨ ጓደኛ አለ፣ ፋሚሊ አለ፣ ያለው ሰው አለ። ስልክ ትንሽ ደህና ስልክ ያለው ሰው ይጠፋል። ያን እያደረጋችሁ እና ዋናው ነገር ምንድነው ፓሽናችሁን አውቁ። መሰረቱን ኮንቴንት ላይ ሰው ስላደረገ አይደለም የእንትና ኮንቴንት ይመቸኝ እሷን ሰራ እንትና ኮንቴንት አይመጣም። እንደዛም ነገር ከራሳችሁ ጋር የሚሄድ አሁን እኔ አክቲንግ የለመድኩ ከሆንኩኝ ዳንስ ልስራ ብል አይመጣልኝ ወይ ሊፕሲንግ ልስራ ብል አይመጣልኝ ይችላል ባረገው ኮንቴንት ማለት ነው። ስለዚህ እናንተ የሚመቻችሁ ሰው ልጅ በሚወደው ነገር ላይ ሲጥር ነው ስኬታማ የሚሆነው አምናለሁ። ስለዚህ እንደዛ አድርጉ። አሪፍ ነው፣ በጣም አሪፍ ነው። እኔ ግን ማለት በተቃራኒ ነው። ከሂዊ በጣም ካሜራ በጣም ቻሌንጅ ጀምሮ ማተር ያደርጋል። ልክ ደግሞ ማለት ሜቢ አካውንት ተመተው ነው ያረባከ የሚመጡ አንገቱን ነው የምሰራው ስራ አይደለም። እናንተን አይታዘቡ ነው አይደለም። ገጠሮች ድራማ ሰሩት ሜላት ደቂቃ ጨምሮ ምንድነው ታረሱ በስልክ አሁንስ ባይሆን ቀርቷል። አረ ዲ ኖ አሪ ፈርስት አንተ ነው በቃ ሰግጡ ካልሰገጥ አይሆንም። በቃ ሰግጡ ነው ግን ይኸውልህ አይደለም ማተር ያደርጋል። ማርያም ነው ማለት አይደለ። እኔ እንደው ማለት ሰው ባለው እንዳይጀምር ሲኖረው ይጀምር። በቃ ማርያምን ለምን ስልሽ ይኸውልሽ በቃ ጀምረ ማለት ትሄዳለህ አይደለ። ሄደ የሆነ ሰዓት ላይ ምናምን ነገር እሺ እንደ ኮንቴንት ይወሰናል። እሺ ተስፋ ትቆርጣለህ። ማርያም በጣም እንትን ነው ግን እንደ ድልብ ሊሆን ይችላል።
እንደ ዳረ ስማምብል ልክ ማለት ይኸውላችሁ ደህና ስልክ ሲኖራችሁ ጀምሩ። ማርያምን ካሌላችሁ አትጀምሩ። ወይ ደግሞ ከሰዎች ጋር እንትን ጀምሩ የሳይ ካላችሁ ባይዘዊ ማለት ነው እንዳትጀምሩ። እኔ ልንገራችሁ እዚህ ጋር ማንኛውንም ትላልቅ ቲክቶከሮች ነው የበፊት ቪዲዮአቸው ነው ማንም ከትንሽ ነው የጀመረው ባይሆን የጀመረ የለም እዚህ ጋር አሁን ግን ከአንድም ሁለት ሶስት አይፎን ያለው ሰው አለ። ያንን አይፎን ያመጡት ያቺን ቪዲዮ በመስራታቸው ነው። እሺ አዎ ትናንት የነበረ ልክ ነሽ። ነገር ግን ማለት ይኸውልሽ እነሱ በጀመሩበት ታይም ብዙ ሰው አልነበረም። ብዙ ሰው እንትን አይልም አይፖስትም። ማጆሪቲው ሰው ምናምን ነገር የሚመለከት ነው እንጂ የሚፖስት ሰው አይደለም። በቃ ዩቲዩብ ጀምሮ ዩቲዩብ ያው እኮ ነው ዩቲዩብ ኳሊቲ ይፈልጋል። ምንም ነገር ምንም ኤስ6 ዲዮዛይ በኩል እንደሲካው የትኛው ዶክመንተሪ እና ታዲያ ምን አለ ሄደል በስርዓት ነው ምኑ እኔ ግን ምን አስባለሁ መሰለህ? እሺ አንተ ምን አስባለሁ? እኔ አንደኛ ባለ ነገር መጀመርስ ሲቀጥል ደግሞ እንትን ምን የምሰራው ነገር ይወሰናል። ቪዲዮ ስሰራ ፎቶቹ ሰው ምን ይወዳል ባይዘይ እንትን እነዛ ነገሮች በአይፎን ላልከው አይፎን አይጠፋም ግዴታ ጀለስ ምናምን ኢንፊኒክስ ምናምን ጀምሩ እኮ አይደለም ያ እግዚአብሔር ሰው እንደውም አይፎን ያለው ሰው አይጠፋም። ስሚ ልንገራችሁ በሰው ማን ነው ኮንቴንት ይጠፋባቸዋል ዘንድ እንዳልሹ ደግሞ ይፈራሉ ምናምን መስራት እሱ ነው። እናንተ እሱን ለፉና ካሜራ እሱን ፍራቻ በምን ከበር ያደርጋሉ? አይፎን ከለኝ ነው ያኔ አልፈራም ስለ ምንም ነገር ሞክራለሁ። እንደውም እንዴት ያለ ስራ ብቻ ይሁን ማለት አይዲያው ነው ዋናው። ወንድማችን አይዲያው ብቻ ግን ኳሊቲ ምናምን እንዳለ ሆኖ ግን ማታ ያንን ማታ አያደርግም። የምር ከስራው በላይ ማታ አያደርግም። እስኪ ጽድት ያለ ስራ ተሰርቶ የኛ ነው ነው እሺ አይደለም የኛ ነው የባለፈው ነው እሺ ስራችን ማርያም አሁን እሱ ቤንጂ ራሱ ምናምን ሪፖስት አድርጎ ሰራይቷል አይደል? ባንዲ እኮ አይሆንም እኮ ታዲያ አልሄድም። ለምን ባንዲ አይሆንም? ያገኝ አይደለም ባንዲ አይሆንም። በተሻለ ካሜራ ሞር ደግሞ በስልክ አንተ የምታስበው እንዲህ መሰለህ ባንዲ ያሰብከው ነገር እንዲሆንልህ ይጠብቅ ያለው አንተ ታዲያ ለምን ቫይራል ሳይወጣ ለምን እኮ እያልክ ነው? ለምንድን ነው የወጣው? ሰራ ነው አንድ ቪዲዮ በሁለት ቪዲዮ አይደለም ገና አሁን አይደለም አሁን ሳይሆን የምር ማንም ሞራልን ይገለዋል። ለማንኛውም ክሎዝ እናድርግ ብሶተኛ ወንድ ለማንኛውም ወደ ራሳችን እንመለስ። እናንተ ግን ተመካከሩበት እዛው ናችሁ። አዎ እስቲ እናንተ ሀሳባችሁ ምናምን ነገር ኮሜንት ላይ አብዛኛው ሰው ግን እንትን ካለልን ጀለስን ቲክቶከር ነው ፎቶግራፊ ተመልካለህ ካሜራማን እሳካታ እዚህ ጋር እንሰራ እሺ ዶክመንቱን አልሰርኩም ባይዘቤ አላማኪ ኢንፎቴክኒክ ተማር አዎ ጀምሬ ነበረ። የስንት ወር ኮርስ ነበር? 3 ወር ነው። 2 ወር ሁለተኛው ወር ላይ ብሩ በላው። አራሽ እንዳይደረግ እሺ ልጆች አይ ፌር አይደለም እየሰማችሁ እንዳሰማችሁ አዎ አሪፍ ነው። ብቻ ካሜራ ማነት ከባድ እንደሆነ አመሰግኖት ክብር ይገባቸዋል። ካሜራ በጣም ከባድ ስራ እንዳልሆነ ተረድቻለሁ ከትምህርቱ ከሞከርኩትም ነገሮች ማለት ነው። አንቺ በቃ አሁን ፍላጎቷ ምናምን ነገር አሁን ላይ ምናምን የተገለጸ ነው። ኦኬ እና 8ኛ ላይ ምናምን ገል ነበር ሚኒስትሪ ምናምን 8 ኮሮና የገባበት ታይም ነበር። ኮሮና ስናይ ክፍል አንቺ ስለታለ 8 ላይ አንተ ገፉ አንተ በፈጣሪ ከ11 ወደ 12 ምናምን ነገር ያለፍንበት ነው አይደል? ከ11 ወደ 12 ምናምን አልፈናል። ኮሮና ኢንትራንስ የተፈተንኩት የዛሬ 2016 አሁን ትናንት እኮ ነው በ2 አመት ምናምን በፊት ስመረቅ እንጨስ ልጅ ነኝ። በጣም ልጅ ነሽ አንተ እውነት
እንዴት ነበርሽ ትምህርት ላይ ሳንጠይቃት? 80 ቤት እና 90 ቤት ምንድነው አቨሬጅ እናንተ ይባላል? እንደዛ ኖርማል አቨሬጅ የሚስት 96 እና 80 አንዱን ጥሪ በቃ አይ ሁለት ዋናው የትኛው ነው? ዋናው እንደዛ ነው። በእኛ ሰዓት የለም ሁለት ነው ያለው ጋይስ። አይ እስከ 8 ድረስ ምንም አይደለም ነበር። በቃ ትልቁ እያዘ ምንም አይደለም። ያው ሳነቴም ነው እየኮረኮምክ እየገረፉክ ነው። አዎ ይዛማ ግድ ነው። የማልመት ምናምን ኮርኒሽ ያ ፖድካስት ላይ ባዮሎጂ ያሳይ ባዮሎጂ አስተማሪ እኔ ሁሉም ይመቸኛል፣ ግን አይመቸኝም። ባጭሩ ትምህርት አይመቸኝም። ግን ደስ የሚለኝ እንትን ስዕል፣ ሙዚቃ ምናምኖች ነው። በቃ እኛ ራሱ በጣም ነበር የሚመቸን ስፖርት ምናምን ነገር በጣም ነው። እኔ ሁሉም ነገር ህልሜ ነው። የምር ሁሉም ነገር አንዴ ዶክተር መሆን ያወረኛል። ይደክመኛል ዶክተር የሚል ሰው አንዴ ይደክመኝ ነበር ማለት ግን ዶክተር በአፌ የምለው ነው እንጂ አይደለም። ወላ ሶሻል የገባሁት ስልክ በቃ ፍላጎቴ እንዳለ ይሄ በቃ እንትን አርት ውስጥ መግባት ምን እንትን በእውቀት ምናምን አስበው ታውቃለህ? እናንተ ዶክተር ነው ድሮ ጩጬ እያለሁ እንደዛ ነበር። እንደው መኪና ስለመንዳት ከዛ የሆነ ቦታ ላይ እንዲቁጭ በለው ኮምፒውተር ፊት አፍጥተህ ምናምን ነገር አለ ማጅ ማድረግ ያን ነገር ነው። እንደዛ ነው እንጂ ማጅ ባልመኘው ማለት ነው አይጠይቆም። ከዛ በኋላ ላይ ሃይስኩል ስገባ ከነፈጠው በቃ መንጃ ፈቃድ ሹፌር መኪናው ሲወደድ ወይስ ድሮ ሹፌር መሆን ያምረኝ ነበር። እኔም ስታድግ ነው እንደዛ እንደማይነፋ ግን እኔ ድሮ ከ1 እስከ 8 ፓይለት ነበር። ሃይስኩል ስገባ አርክቴክት አልኩ። አንድ ሳምንት ረዳትነት ሰርቼ ሀሳብ አስቀየረኝ። ራሱ ረዳት ሰርተህ ታውቃለህ? አዎ ጉባ በጌታ ማለት ነው። ናላ እኮ ነው የሚያዞረው። ናላ ነው የሚያዞረው። ሮቢ ይደዋል ጎባ ለምን ገዝሞኛል። አቲም እስቲ አባባላ አንዴ በይ ነበር እኛ ተሳባሪ ነው ጎባ አማ ጎባ ዳሴና ሴና ቆጣ እና ጉቴ ያሳ ሰርተሃል አንተ ጉባ የሆነ ሰው አላስታወሰኝም። እዛ ሰዓት ላይ የሆነ ምግብ በላውና አልተመቸኝም። ታውቂያለሽ ምሳ ሰዓት ላይ ነው አየር ላይ ሆዴን ረባበሽኝ ነው ማለት ጭራሽ የሆነ ምግብ ለምን ረዳትነት ይሰራው እየተማርክ ነው የሰራው ወይስ ደርሰሃል ነው? ከዛ በኋላ ላመመኝ ማለት ነው። ማን ሂሳብ ተቀበልኩልና ምናምን ሮቤ ወረድና ምናምን ሰው ወፍ የለም ነው ማለት ትግል ሆነብኝ መጣራት። ከዛ የሆነ ሰዓት ላይ ጎባ እያልኩኝ ማለት ነው እያመመኝ ሲመጣ እያለ ቢሏት ከዛ ሹፌሩ ገብቶታል። በቃ ስንመለስ ቤት ትገባለህ ምናምን አለኝና አይ ተባባልና እኔ በቃ ቶሎ ሞቶ ስለሚሄድ ነው ያሰብኩት ማለት ነው። ከዛ የሆነ ሰዓት ላይ ጎባ እያልኩኝ የሆነ እያለችኝ ሰላም አልኩትና ማለት ነው አየር ላይ ዘሮ ነው አላህ ዛጋር የሆነ ጀለሱስ ምናምን አሉ እዛ መናኸሪያ አባ የት ነህ ከዛ ሲታይ ነው ግን ማየት ስሜት አለው ረዳት ነው አዋንዳንድ ባለው ደስ ይላል። አንዳንድ ባርቱ ደግሞ አይነፋ ብዙ አይነት ካስተመር ያጋጥማል። አንዳንድ ይሰድባል። በቃ ጭቅጭቅ ከአንዳንድ ሰው እንዲህ ነገር ይለዋል። በቃ ጌታን የቤት ውስጥ ወይ የውጭውን እንትን እኔ ብዙ ጊዜ ታክሲ ላይ የማየው ነገር የቤት ውስጥ ወይ የውጭውን ጭቅጭቅ ይሄ ንዴቱን መጥቶ እዛ ጋር ነው። አንዳንዱ መልስ ሰጠኝ በቃ ሊበላ ይደርሳል። መልስ ካሰ እኔ መልሱን ይዘበት የምትሄድ ይምሰለው የሆነ ጥቅስ አለ ምንድነው መፍቶ ታክሲ ላይ ተዛይ በለው ሌላ ቦታ አይጠቀም ታዲያ ታክሲ ላይ ትዝ የሚላቸው ስራው አድካሚ ነው እና ጎበዝ አይ ደስ የሚለው እኔ የሰራሁበት መኪና ሀይሩፍ ነበር። ኮርቶ ሞጋሌ ምንም አራቀን ጨረተና
ኪስ ምናምን ትከታለህ ምናምን ኪስ ይዞ ይገባል። ሌላው ባብለህ ነው በቃ። ኧረ ወደ እሷ እንመለስ። ስምንት ላይ በቃ 90 ምናምን ነገር አመጣች። ወደ ሃይስኩል ገባች። ሃይስኩል ላይ ሃይስኩል ተገባ። ነጋዴ እዚህ ነው ኮሮናም ስለነበር ያኔ ፕሪፓራቶሪ ምናምን ቀረ። 9 እና 10 እኮ ፕሪፓራቶሪ ቀረ አይደለም። ፕሪፕ 11 12 ባቶ አልነበረ ቀረ። ኮሮና ሲመጣ እዛም 9 እና 10 ተመደቡ። ከዛ እኔ እዚህ አራቱ ልባበት እኔ እዚህ ደረሰኝ ማለት ነው። ከዛ እስከ 12 በጣም ገባው። ፍረሽ ተማሪ ነህ። ፍረሽ ምንድን ነው? በቃ ትራምፕ አለ ያቺ ብደታ ምን እንዳለች ነው። ቀጠለ እዛ ድረስ ቀጠለ። እዛማ እንደውም በቃ ይሆናል እና ከባሪ በጣም ከሰው ጋር እግባባለሁ። ወደ ፋስተሪና እግባባለሁ። ችግር የለም። በአንድ ቀን ክላስ ውስጥ ያሉትን ሁሉ ታውቂ ምናምን በቃ ተግባብቼ እያበርኩ ነው። አሪፍ ነው። ነጋዴ ጸራ ነበር። በጣም ደስ ይላል። ቦስ ነው ባክ። አሪፍ ነው። አሁን እኔ ባቱ ባለመሆኔ በጣም ነው ደስ ያለኝ በሰዓቱ። መንገዱ እኔ ባቱ መግባት ፈልግ ነበር። እኔ መግባት ፈልጋለሁ ግን መንገዱ እንደውም ለሊቱ ቅርብ ነው። ወደ ተስፋ ነገር ግን የለም። እኔ ነጋዴ በእኛ ሰዓት ነጋዴ ራሱ ቤስት ነው። አሪፍ ነው። እኛ ደግሞ እንትን የሆነ ደንቋለች ከተመቸን እንገባለን፣ ካልተመቸን አንገባም። ማንም አይመቸኝም። ድንቁ ይገባዋል መሰለኝ። ድንቁና አቡበከር ይመቸኛል። ድንቁ ይመቸኛል። ድንቁ የሚመቻችሁ? አቡበከር የትኛው ነበር የሚያደርገው እንደዚህ? ኧረ በመድኃኒዓለም ገቄ ይላል እንጂ ማለት ነው። ቆንጠጥ ያለ ነገር ከተግባባው ግን እሱ ድንቁ ይሻላል ሳስበው። እስኪ ጀለስ ከሆንኩ ከተግባባው ግን ካላወቀ አይሰማም። የለም ድንቁ ይሻላል ግን አርፍ ደግሞ ምናምን ውጪ ሰው ነበር ምናምን አትልም። ወንዶች ነው እንቆማው። ከዛ በኋላ ላይ ትራሞና ቸከስማ በአረጋለሁ ነይ ግቢ ነው የሆነ በቃ እንትን ካልሽ ነው ነይ ግቢ ምናምን ነው። እኛ መንገ ራሱ ነበረች እኮ አንተ የሆነ ሰዓት ማለት ነው ፀጉር በጀማነ እኔ ጆ አለ ጆ አኪላ ምናምን ነፍነን ማለት ነው። እኛ በቃ በጀርባ ምናምን ነገር ተለምዷል። ሰልፍ ላይ ናቸው እኛ ምናምን ነገር ዞርን። እኔ ጉቴ ምናምን ነገር ደግሞ አለ የኛ በጀርባ ደግሞ ዝናብ እኔ ሰልፍ አላውቅም። ሰልፍ አይቼው ባላውቀው ሃይስኩል ከገባሁ እዚህ ግን ነው የለም አይባልም። ቀርቷል ኮሮና ምናምን ስለነበረ በእናንተ ሰዓት የሆነ ነገር ንግግር ሲኖር ምናምን ነው በቃ ሆነ የሚናገሩት ነገር ካለ መልዕክት ካለ ይሰበሰባል ወይ በየክላሱ ዞር ይናገራሉ። ከሰዓት ሆነን ምናምን አካባቢ መሰለኝ የምንወርደው እና ጠዋት ስታረቅ ከሰዓት ምናምን ነገር ቆሻሻ ያስለቅማሉ ና ግቢ እስካሁን ደግሞ ተመለሰኝ ነው ዚፕ አላት ምናምን ዚፓችን ፋሽን ነው በቃ እዛ ሰዓት መጨነቅ እኮ ነው። ማታ እኮ በፌስታል እንደዛ አላደረኩም። እንደዛ ዚፕ ብቻ ነው አስገንጥሎ ሱሪ አልነበረም ዩኒፎርም ምን ሰብስክራይብ እያደረጋችሁ ይመቻችሁ። እሺ ሂዊ የሚገርም እንትን ላይ ያቆም ነው። ምን ላይ ነበር ያቆም? በቃ 9 ላይ ምናምን ነገር እብደቱ ምናምን ነገር እንደ ቀጠለ ቆሻሻ ለቀማች ለቅማም ኦኬ አርፍደሽ ምናምን እንዳልክ አስተምሯቸዋል። እንዳልክ እንግሊዝ ነበር እኔ ሶሻል ነበር ወይ 9 እና 10 ጀማሪ ማስተምሮኛል። ቅጥቀጣው አልደረሰችም ወይ? አሁን ፖይንቱ እኮ ተርቷል። እንደው ማለት እኔ እግዚአብሔር ይመስገን ሃይስኩል ላይ ጸዲ ቲቸሮች ናቸው ያጋጠሙ። ቀሞዳቸው ሰዓት ነው አባዱላ ትራውማ የእንዳልክ ትራውማ እንዳልክ ሲመጣ ከጀማሪ እኮ አስተምሮኝ ሲገባ አብሮኛል። በጣም ነጋዴ ሲገባ ማለት 11ኛ ክላስ እያለሁ አስተውሳለሁ። አዲስ አበባ ነው ገባ ተብሎ ኦኬ እሱ አዲስ አበባ የለም
ወጥቷል ብቻ ይሻላል። እና 12ኛ ያሉት ልጆች በቃ እንዲህ ሲያብዱ እንደነበር ትዝ ይለኛል። ደስታቸው ማለት ነው። እዚህ ጋር ፎቶ እንኳን ያስቀምጣቸው የሆነ አንበርክኳቸው ምናምን የእንዳልከን ኦኬ እዚህ ጋር አባ ካሜራ አስገባው እዚህ ጋር ሙሉ ክላስ እኮ ነው። ጀማሪም ሲያስተምረኝ ሃይስኩልን ከገባን በኋላ በምን ተነካክተን አናውቅም። ቀለም ነበር ወይ ቀለም አስመሳይ ስለሆነ ነው። እኔ ትመልስ ነበር እስከመልስ ብለህ እኮ ችግር የለም። ይልቀኛ ማለት ነው። የሆነ ታይም ላይ እንዳደረገ ታውቃለ የደበረው ካለ መውጣት ይችላል ምናምን አለ። ወጣሽ ወጣው ተነስቼ ማለት ነው። ከዛ በኋላ ላይ ወደ ባላ ላይ ማለት ነው። ጠዋት ላይ ይጎናው ምንባብ ነገር ነው ታነባለህ ደግሞ ምንባብ ሰጠ። ከዛ ፓራግራፍ ምናምን ነገር ማለት ነው። ከዛ በኋላ ላይ በነጋታው እንደገባ ማለት ነው ቼክ ማድረግ ጀመረ ማለት ነው። አሳይመንት ምናምን ተነስቷል ወጣው አስነበበኝ ማለት ነው። ሌሎቹ ግማሽ ፓራግራፍ ነው ሙሉ አንተ ያረስ ማማ ከዛ በኋላ ላይ ደብተሪን ቼክ አደረገው ምናምን ኖት ምናምን ጽፏል። እንዴ ገገል መጥ ብሎ አየኝ ምናምን ምን አይጽፍም ኢቭን ዲያል ጽፍም እንዴ ሉክ ዘለሽ ደግሞ ምናምን ከሰጥ ቆጥሪና ሉክ ምዘዩ ዘለልክ ማለት ጽፎ እኔ በዛ አይታወቅም። እኔ ግን ግጥም ማለት ነው ጽፏል። የዘለልኩት የለም ይረሳል። በቃ ትዝ አይልም በሰዓቱ ካልጻፈው የደብተር ማርክ ጊዜ ግን ተሯርጣ ተጋግጣ ጽፋለህ። የዛኔማ ሰና እንዴ እኔ እቀደዋለሁ። አንዳንዴ በቃ ድክም ካለኝ ቅድድ አድርጌ አነሳዋለሁ። አያስባንማ ይባላል። ግን የሚያውቁም ቲቸሮች አሉ። ዘለልከው እንኳን አሪፍ ሰው ነው። ግን እኔ ጋር ምናምን አሁን እኛ ጋር ሲያስተምረን ምናምን ነገር ከመለስክለት እንደዚህ ምናምን ነገር ተሰጠ። አይ እንዲህ ነው በቃ ምንም አይናገርም። ፒስ ነው። አዎ እንደዚህ ያጉል በቃ አይ እሱን አትሳፈጠው ብቻ እና ደግሞ ማለት ይሄ አለው ምናምን ነገር የሚሉ ደግሞ አሉ እኛ ጋር ማለት ነው። የፈለገ ካለ አለ የሆነ ቀን እንትን ማለት ምናምን ነገር አለ መደባደብ ይቻላል ምናምን ነገር አለ። ልክ እንደገባ ነው እሱኛ ማለት እኛ ላይ ነው። አዎ እኛ ጋር ነው ያበላችሁ ወንዶነ ቲቸርኩ ነው እናቴ እንደሚኛል አይደለም እኛ ጋር ደግሞ ከፍ የሚሉ አሉ ምናምን ነገርና እነሱን ነው በቃ ይሆናል በሾርኒ ምናምን ነገር የሚያስቸግር ካለ አንተን ካለ መደባደብ ይችላል። እጅ በእጅ ምናምን ኧረ አባቴ ትፈራለህ። ሲጠይቅህ መመለስ ነው አባቴ ግዙፍ ነው ደግሞ በጣም አው ደግሞ ርዝመቱ በቃ የሚሰራ ነው ራሱ የሆነ እጁ ራሱ ነው ፒስ ነው ማርያምን እንትን ዳገቷ ጋር ተቃደ የአርሜ ሱቅ ነው የአርሜ አልፎ የማወሽ ምናምን ጀላቲ ነው የሚሸጡበት ሱቅ ነው። ሳንደሪ ዮኒ ምናምን ጀላቲ ቤት የሙዝ ጀላቲ ልጅነትን ያሳፈረው ጀላቲ ቤት ነው። አዎ አንተ ወርሶ ፍሌቨር አለ ታውቃለህ። ሄደህ ብቻ እንትን ይደረጋል ነው ካሜራማን እዚህ ጋር የሚገርም ቪዲዮ አስገባለሁ። ሳትጅ ቅድም ስለ ደብዳቤው መስታወት እሱ እየሳልኩ ነው ራሱ አንደርስታንድ እያደረኩ ነው። ኦኬ እዛ አዲስ ሱቅ አልገባ አርሜ ሱቅማ በጣም አሪፍ ዋና ሰው ስማቸው አርማይ ሴትዮዋ ትባል ትችላላችሁ ነው ዛሬ ለጀላቲ ሰፈሪ ሰዎች ናቸውና በጣም ነው የምወዳችሁ። ጎረቤት ናቸው። ጎረቤት ነን ይቻላል እና አይሰሩም። አሁን ኑሮ ተወደደ። ሙዝ ስንት ገብቷል። እስከ ቅርብ ጊዜ ዛሬ አመድስ ምናምን ድረስ ይሰራ ነበር። እኔ ክላስ አቁም ይበላ ነበር። ዳገቷ ጋር ያቺ ሱቅ ጋር ቲክቶክ እያየ ነው የሆነ ልጅ ስልክ በልጁ ስልክ የሰዓት አለ እንዴ ቲክቶክ እያየ በቀደም ነው የተፈተንኩት። ቲክቶክ ኮሮና ሰዓት የመጣበት እኮ አንተ እዛ እያየ ነው እየሄድን መንገድ ላይ እንገለፍጣለን እየሳቅን ከዛ ቆመን እያየን እዛች ጋር እኔ ልሸኙ ማለት እኔ በዛች ጋር ነው እንደሚገቡ እያየን ብቻ ቀና ስንል ከፊት ለፊታችን ሁለት ወታደሮች ወይኔ ልጅቷን አንዷን በእርግጫ አንዱን በዱላ እኔ ሊመታኝ ሲል ወደፊት ልጆች ሸኝተኛል። ወደፊት የሚሄደው ሴትዮ ከልጆች ጋር ብረሸታች አንተ ደንግጬ እኮ ነው
ማዘር ወደ ቤት ሄዱ ወደዛ ብለው ሲመጡ ነው ወደ ቤት ወደዛ እኮ ነው እነሱን አልፌ ነበር የምሄደው። አይቀርልኝ ስፔሻል ግን ክፋቱ ቆይ ሰላም አሪደባዳ እኔ በእኔነት እኔ አላውቅም፣ ግን ሁሌ ጠዋት ክላስ አብረን ስንወጣ ይገርማለች ያቺ የጆ ምናምን ቤት ምናምን ዘመድ ነው እዛ ጋር ጸብ አይጠፋም። እዛ ጋር የማይጠፋ ጨለማ ቦታ ስለሆነ በጣም የሚቀጣጠረው ወንድ ልጅ ተጣልቶ የእሱ ተማሪ ያኔ ይሄኛው ጀማውን ይዞ ይመጣል። የሆነ ሰዓት እየተነቃ መጣታል። አስተማሪዎቹ ነቁ። ይወጣል ማማ ይወጣል፣ ያያቸዋል፣ ይይዛቸዋል። ከዚያ ሰዓት ይላቸዋል፣ መባረር ጀመሩ። በዛ በቃ የተነቃ መጣ። ከዛ በኋላ ተው ስፔሻል ግን አንተ በጣም የሚገርም ቫይብ ነበር በእኛ ሰዓት ራሱ። ግን እኔ ማወቅ የምፈልገው ስፔሻል የሚጋቡ ልጆች ምን ያህል ፐርሰንት ነው ለትምህርት ብለው ሄደው? ሜጋዎቹ ምናምን ነገር ይሄዳሉ። እነሱ አይቀሩም፣ ይገባሉ፣ ይሰግጣሉ ነው። እንደኛ አይነቱ ነው የሚፎርረው ምን የሚለው ምናምን ቋራውን በደን እኮ ጌም ነው። ቋራውን በራ ሚኒሻ አለ ፐብጂ የለም ነን ራሱ ፐብጂ እንኳን ሚኒሻ በ5 ለ5 ግን ወንዶች ቦታ ይዛሉ። ቀድሞ ነው የሚይዙት በጣም ልክ እንደ ተገባ ምናምን ሲጀምር ማለት ከኋላ ወንበር ከተቀመጥክ እንትን ነው በቃ ለረብሻ ነው። ማስረሻን እንዴት ነው የሚያውቀው አለ ኬሚስትሪ አስተማሪ ወንበር ሊወጣል በሞተር ሜዳ እዚህ ሰፈር እኮ ነው ነፍስን ይማረው አንተ እዘላል እኮ አርድ ነው እዚህ ጋር ነበር ቤት አርድ ነው ታዲያ የሆነ ቀን ማታል በጣም እንደውም እንዳልክ መቼ ማታል የሆነ ቀን ማለት አንዱ ሰው ረበሸኛ ከጀርባ ነው ምናምን ስሩ ነኝ ማን ያረበሸው አለ ዝም አለ ማን ያረበሸው ዝም አባ በመደዳ ውጣ ትፈራዋለህ ነው የምልህ ማርያምን። ኧረ በስመ አብ አላጋጠመሽም አንቺ እሱ አላወቅሽም በቃ ተዋል። ኬሚስትሪ ነው እንደ ያልከው ኬሚስትሪ ነው ሶሻል ተማሪ 9 እና 10 ላይ ምናምን ነገር ስፔሻል ሶሻል የገባሽው መርጠሽ አይቶ በቃ በእኛ ሰዓት ናቸው ናቹራል እና ገባሽ ጸጥ ጥያቄ ኖ አይ ልገሽ ግን አንድ ሳምንት ሶሻል ተመረረ። እኔ በጣም ነበር የጨነቀኝ ወራ ሀሳቤ ልቀይር ማስቤ ነበረ። እንትን እኮ ነው ላይክ ከገባው በኋላ ሶሳይቲውም ተማሪውም የፈጠረበት ናቹራል ተገባ ምናምን ታውራ አንደኛ ናቹራል ከባድ ትምህርት ነው። ናቹራል አይ አብዛኛው ሰው እንደዛ አይታለፈም። በጣም ሶሻል ሆነ አንዳንድ ሰው ደግሞ ሶሻል ተፍታሉ ሶሻል እንዲያጨናንቅ ራሱ አብሪክ ያሉኒ ቆቆር በልተዋል እና ግን አሁን ላይ መማሬ ሶሻል መማሬ አይደብረኝም አሁን ላይ ማለት ነው። አንደኛ ጓደኛ ነበረች በጣም ቢስት ሁለታችንም አንድ ላለመለየት ብለን ገባን። ሲቀጥል ደግሞ እንጃ አሁን ላይ አይቆጨኝም። የሰው ልጅ አብሮ የሚሄደውን ነገር የሚማረው አብሮ የሆነ ከባህሪ ጋር የሚሄደው ሶሻል ይመስለኛል። ሳይው መክሊትሽን መከታተል ነው። ግን የጓደኛ ግፍት አለው ታስበልሽ የለም ሁለታችንም ግራ ገብቶ ነበር የምንወስነው። ሳምንት ስንት ጊዜ ሙሉ እንደተጨነቀ ነው። አሁን ለምሳሌ ሳባኖር ሶሻል ትገቢ ነበር ወይ? እሱ ላልገባ እችላለሁ። ግን ይሄ የምታዩት የምር ሜቢ 10 በኋላ የምመርጡትን ራሳችሁ ነው መወሰን ያለው። በነገራችሁ ላይ ጓደኛም አትስሙ ቤተሰብም አትስሙ። የምንመክራችሁ ነገር ሁለቱም ከባድ ነው ካላጠናችሁት። በቃ ሶሻል ናቹራል ከባድ ነው። ካልተጠና የትኛውም ትምህርት ከባድ ነው። ብቻ ግን ወደፊት ቀላል መቀጠል እንደምትፈልጉ ነው። ሶሻል እንደውም ሶሻል መክሊታችሁን ነው ሶሻል የትምህርት በጣም ብዙ ኖት ነው ያለው ምናምን ሶሻል ሂስትሪ ምናምን ነው ታሪኮች ምናምን ከባድ ነው። ቦዘኔ ምናምን ስለሚያስቡት ሶሻል ከሪየኔ ይገባ ነው የሚባለው። ሶሻል ያር በጣም ሶሻል ይገባ ነው ምጡቅ የሆነ ሰው የሚማረው ትምህርት ነው። ሶሻል ያምሪ ነው ማይንድ አላቸው። ሶሻል ጎበዝ ተማሪዎች በጣም ማይንድ አላቸው። ሶሻል በቃ አንባቢዎች ናቸው። ሙሉ ስለ ኢትዮጵያ ታሪክ ያውቃሉ። ከኢትዮጵያ አልፎ ሙሉ የዓለምን ታሪክ የሚያውቁ ሰዎች ናቸው። ሶሻል እኮ በሰሪበት ነው እኮ አሁን ችግሩ ምንድነው? ብዙ ሰው ቺል ለማድረግ ነው ሶሻል እንደኛ አይነት እንደኛ አሁን ለመምረጥ ምናምን ነገር ምንም በቃ ምን ለምገባው ቢዝነስ እና ኢኮኖሚክስ የሚባሉት እኛ ላይ ነው የተቀነሱ
አዎ እኛ ላይ ነው። ቢዝነስ እና ሶሻል መማሪያ ኢኮኖሚና አንተን ኢኮኖሚና ቢዝነስ ምናምን ነገር ሁለቱ ትምህርቶች ለሁለቱ ነበር የገባነው። ከዛ ሶሻል አንተስ ሶሻል አብረን ነበር። ናቹራል እሺ በቃ አይ ናቹራል ለዛ ነው ደበረኝ ናቹራልሽ አትራለች እና ሶሻል ምናምን ነገር ገባሽ ገባው እዛ ነው 11 ዝገት ነው የሆነ ሳኔ ናጋሪ ያልሰለችሽ 11 12 ይሰለቻል እኮ ወይ አረብስ ነው በጣም ይከብዳል ደባሪ እንትን 11 እና 12 ነው ስገባ ትምህርት ምንድን ነው ጥቅሙ ማፎረፍ የጀመርኩት ምን ላይ እኔ ከ10 ላይ ነው እንትን የጀመርኩት 11 ላይ 10 ነው በቃ ውጤት የተበላሸብኝ ያሰንሰለኝ በጣም አሪፍ ውጤት ነበር ያመጣሁት ውጤት ይበላሻል ደግሞ ድሮ ኤሌመንተሪ እያለ ማለት እያንዳንዱን ትሸመድዳለህ ውጤትን ራሱ 9 ላይ ቶፕ 10 ነበር ምናምን ነው አስተውሳለሁ ሳነቲ ልጆች ከአንድ ክላስ ሙሉ ሳነቲ ነን ቶፕ 10 አንድ ልጅ ብቻ ነው ከኛ ጋር ተባለ የገባው ያ ልጅ ራሱ ድሮ ተምሯል ሳነቲና ሙሉዎቻችን ካሊብ ነበረ ካያችሁት ይሄ ቪዲዮ ካሊብ ሄኖን ማስተውሳቸው ልጆች ፋሲካ አላዛር ምናምን እና አቤል ምናምን ብቻ በጣም ብዙ ልጆች አሉ ሳነቲ ተማሪዎች ማለት ነው ብዙ ልጆች ነበረ እና ብዙዎቻችን በቃ ቶፕ 10 ነበር ያሳሰግጠንም ትፈራለህ የመጀመሪያ ነው ሃይ ስኩል እና ፍረሽ ነክ 10 ላይ እንኳን እንደዛ መሰገጥ ልታለጥ እነዚህ ደብሮት ነው የሚወጣው ታውቃለህ እነዚህ ነበር ደብሮት በቃ ክላስ ግድ የለሽ ምናምን በቃ እኔም የሆነ በቃ ላግ የምፈነዳበት ምናምን ነገር ታይ አማኑኤል ክላስ አለ ሻምገደረ ስፔሻል ማስተር ኦፍ ፌኖሜና የሚለው ማለት ነበር ኦዴ ፌኖሜና ጂኦግራፊ ነው አንተ ጂኦግራፊ ፌኖሜና እንትና ደግሞ አንበርብር ደግሞ ማን ነበር አንበርብር አስተሳሰብ ፊዚክስ ፊዚክስ ጨረስ አንበርብር እኔ ፌኖሜና ጂኦግራፊ ነው እየዘለለ የሚያስተምረው እሱ ሚገርም ማንም እንደሱ ጸደስ ተማሪ በጣም ነው የሚያስረዳው ይገባል ደግሞ ራሱ አንተ ያስተምር እና ደግሞ ሰግሽ ለምን እንትን ለማለት ሳይሆን ያስጸደይ ነው ማትስ ተጨቀም ሲመችኝ እሱ ቀስ ብሎ ይሄ ማለት ማትስ ቀለል አድርጎ ነው ያስቀ ትወደዋለህ በቃ የደበረን ማለት በሱ ምክንያት ማርያም የሆነ እንትን ላይ ምናምን እየገባኝ ነበር እዛም በኋላ እኔ እንደዛ ነኝ ክላስ የሆነ ታይም ይገባኛል ሆነ ታይም ደግሞ ያስጠላኛል ማትስ ስለምትጠይ ነው እኔ ማትስ ትንሽ ደብረኛል ለእንትና ከተጠለዋለሁ አንዴ ወደኋላ እንመለስና ማለት እንዴት ነበረ እንትንሽ ይሄ አስተዳደግሽ ምናምን ነገር ፋሚሊ ጋር እንዴት ነበር ከጎረቤት ጋር ምናምን ያለሽ ነገር ተጫዋች ተራቅሽ ምናምን ኳስ እናልኩ ኳስ ሰፈርም ከበፊት ጀምሮ ተጫወቱ ኦኬ ቼዘር ምናምን ኳስ በጣም ነው የምወደው አባዚ ጥናን ተጫወቱ ሱዚና እንትን ኳስ ነው በቃ ሱዚ ያለው እስከ አንገታው ዘላስ የግንባር አለ እንዴ በለው አንዳንዴ እኮ ጭንቅላት አለ እንዴ አይደለም እኮ አንተ ሱዚ ዘልያለሁ ግን አቅሙ የለኝም አንዳንዴ ዘንዳለሁ አንዳንዴ አሁን እኮ እንደዛ አሁን እኮ ያዝልሽ አዘይም ድሮ አሁንማ እንዴ ነው እኛ ብይ ነበር የምንጫወተው እኔ ኳስ እቤት ያደኩት ሀያቶቼ ጋር ነው ያደኩት ሀያት ጅማ ያሳይ ንገርም ነው አባ ሀያቶቼ ጋር ነው ሀያቶቼ ጋር ግን ብዙ ፋሚሊ አለ ማዘር አለች ሀያቶቼ አሉ ምናምን እንደዛ ነው ያደኩት አስተዳደጊ እና ሁሉም ሰው እንትና ጋለች ብሎ ነው የሚያስበው በጣም ሰፈር ውስጥ ጎረቤት ጋር ምናምን አልሄድም እኔ እንደዛ ጎረቤት ጋር ምናምን እኔ ምናምን እቃቃ ተጫውቻለሁ አስተውሳለሁ እቃቃ ተጫውቻለሁ ያሳይ ሚስት ነበር ባል ነበር እኔ እቃቃ ጨዋታ ላይ ሹፌር ነበር ሙሉ የሆነ ልጅ ነበረ እቃቃ አብሮኝ ጮህ ልጅ ነበር ያሳይ እና ብዙ ጊዜ ባልና ሚስቶች ነበር ከዛ ከሆነ ጊዜ በኋላ ሌላ ሚስት ቀየረ ደበርሽ የሆነች ልጅ መጣች ለአጋጣሚ የሰፈር ገባች ምናምን ቆንጆ ነች ምናምን
እሷ መሆን ጀመረች። ወደ እሷ የሆነ ጊዜ አረሳው ከእሷ ጋር በጣም ቢስት ሆነ። እሷ ቤት ሄዳለሁ ምናምን የሆነ ጊዜ ሱቅ መጣች። እንዳጋጣሚ ሆነ ከረሜላ እየገዛሁ ነው ይመስለኝ ናና ከረሜላ እየገዛሁ ሳለኝ በጣም ሕፃን ያለኝ እዛ ስጭ እያለች ምንጭ እንዳለብኝ ሆነ እንዲህ ቀይ ነች፣ ቆንጅዬ ነች። ይሄ ቀላ እጅ ነው እንዲያጠፈባት እዛው ሱቅ ውስጥ የለማ ወይ ሱቅ እዛው አለው ክፍል ሰው ሲያዩ አለው የፓስታ ላይ አለው ቤተሰብ ማካታ እና እንደዛ አባበሏት ምናምን እዛ ጋር ያሉ ሰዎች ምናምን በቃ ይቅርታ አልኳ። ከዛ ግን የሆነ ነገር ይበቃኝ አንጀቴ ቅቤ ጠጣ በዛ እንዴና ለጠቀችኛ በዛ እድሜ ግን አንተ ባል ምን አራስ ምን ከባድ ነው። አንቺ ባልና ሚስት እኮ ማስተባል ታሪክስ ትችላለህ። ግን ሚዜ ያደርጉኛል እንዴ? በሚስት የነበርኩ ሰራተኛ ራሱ አለማሪ እንደዛ ማድረግ አስታውሳለሁ። ዕቃ ተጫውቻለሁ። ከዛ ውጭ ኳስ በጣም ጮኻለሁ። ሳመሽ ምናምን ተብሎ ነው የምጠራው። ኳስ የተራገጥኩ ነው አልሰማም። ኳስ የተራገጥኩ ነው አልሰማም። ወንዶች ናቸው ብዛት የሚያስፈር ደግሞ የሚበዙት። ግን ወንዶቹም ታናናሾቼ ነው። አንድ ልጅ ነው ይሄ ያልኩ ልጅ ብቻ ነው ኩዬ። ሌሎቹ እንዳለ የኔ ታናናሾች ናቸው። ትልቅ ልጆች የሉም። ትልቅ አሉ ግን እንዲህ ኳስ ምናምን ጮቱ አይደለም። ኳስ ነው ታውቃለህ? እንደዚህ ኳስ ይዘህ አንተ እኛ ጋር ነው ጋር እዛ ኳስ ምናምን ጮታለህ። ጮታለህ አንተ በረኛው ከዚህ ከልጅነት ምናምን ጣን ወደ ስራ እንግባ እስኪ። የመጀመሪያ ቲክቶክ ቪዲዮችን ታስታውቂዋለሽ? ይሰራሽ የመጀመሪያ ሳይሆን ይኸውልህ እሱ ጋር አይደለም። አሁን የምን ጠይቃት እንዴት ገባሽ ነው ወደዚህ ወደ ገባሽ ማለት ጥሩ ቪዲዮ ምናምን ነገር ይሄኛው ማስቀደምና እንመለስ። ኦኬ እንዴት ገባሽ ማለት ጥሩ ይመስለኛል። ስንተኛ ክላስ ያለው ነው? 12ኛ ክላስ ያለው ይመስለኛል። 3 ዓመት ነው በፊት ቲቪ ላይ ነው። እሺ እንደዚህ ብቅር እንደ ዲሉዥን እንደሚሰራ ታውቃለህ? ሆናለሁ ብለህ የምታስበው በቀን ስታስበው ለዛ ስኬት ትሰራለህ። ለዛ ነው መዝግቡ ስኬታችሁን ቀን በቀን አስታውሱት የሚባለው። ግን ከልባችሁ ፈልጉት ነው ዘንድ የሆነ ቀን ሲሆን ነው የምታዩት። የታይም ጉዳይ ነው። የምትፈልጉትን ነገር ሁላችንም እንሆናለን። አንድ ቀን ህልማችን እናሳካለን። ህይወትም ከምሳ ምናምን ሌላ ቲቪ ላይ ቀረው ከዚህ በላይ ሳረኛ ነን አሁን ላይ ምናምን ፒስ ነው ፖድካስት የሰራ ነው። ህይወት ስፈምስ ሄሎ አላትም እንደምታውቃል እሺ ምን ምንድን ነው ጨጉዬ ንገረኝ። አልገባህም? እሺ ንገረኝ ምንድን ነው? ምናምን ስለ ፊልሙን እንመጣለን። እሺ አጋጣሚ ንገረንና ወደ እሱ እንሄዳለን። ምን አይነት አጋጣሚ መሰለኝ? የሆነ ሰዓት ላይ አውርቻቸዋለሁ እና ፊልሙ ልክ ፊልሙ የተቀረጸ ምናምን የዛሬ ስንት ዓመት አካባቢ? አንድ ዓመት በቃ አንድ ዓመት አካባቢ ሆኗል። ፊልም ምን ይችላል ገና አልተለቀቀም ገና እና ካስት የተደረግን ሁለታችንም ያብስራ ይባላል። ያብስራ ምኞት እና ልዑል ደራሲዎቹ ማለት ነው። እና ጎበዝ ልጆች ናቸው። እነሱ ነበር ካስት ያደረጉን እንደ አጋጣሚ እና ከቲክቶክ አይቶች ነው እንጂ ቲክቶክ ላይ የሚያውቁኝ ቲክቶክ ላይ የሀገር ልጆች ናቸው ምናምን። እኛ ሀገር ላይ ቲክቶክ ላይ እንዲህ ፋስት ኮን ልጆች ውስጥ ነገራችን ላይ እኔም እንትና ምኞት የደወለልኝ እንትን የሆነ ቲክቶክ ላይ ነው። የዛም መሀል ፎሎወር የለኝም ግን የምር ቲክቶክ ላይ ነው በቃ። ምክንያቱም ባይዛዊ ማለት ነው አሁን ላይ ፊልም ላይ ብዙዎቹ የሚፈለጉት ካሜራ የለመዱ ሰዎች ናቸው አሁን የሚፈለጉት።
ይመስለኛል። ስራቸው ታይቶ ሆኗል። እንደ ድሮ ከሆነ ነገር ላይ ለመዋታ አንደኛ ለእነሱ ቫይራል፣ ሁለተኛ ካሜራ የለመደ ሰው በጣም ይሄ አክቲንግ ምናምን ሆነ ልምድ ያለው ሰው አሪፍ ነው። እንደዛ አናገሩ እና ውድድር ነገር ነበር። ካሳውስ እኔን ካስት ሲያደርገኝ ፎቶግራፊ ዛ ኢንፎቴክ እየተማርን እያለ ምናምን እንትን ብዙ ነው እንደውም የቀረጸው ያንን ቪዲዮ እና የሆነ ለትሬዲንግ የተወሰደ ፊቲንግ ነው አትልም እና እንዲህ ይጠግሽ ምናምን ተናደድ ይለኛል ምናምን ማለት ነው። እየተናደድኩ ነው ምናምን ተግስ ተናደድ ይለኛል። ከዛ የሆነ ሳለ ቪዲዮን ሲሰራው ጨርባለ አሁን ይቺን ቢያት የለት ካስተረካ እንዳይባለ በባለፈው ቪዲዮ በዛኛው ከዛ በኋላ እሱን አየና ምናምን ፓብሊክ ግቢ እንትን የሆነ ገጸ ባህሪ ሰዎች የጠላውን እንዴ ከርካት እንዴ የቱን ጠላ ነው ጠላ የቀና ነው ፓርቲቱ ሰነደ አይ እንደዛ ነው የሚሆነው። ስለ ቢግ ሰፌራ ቪዲዮ መስኳላ ያየችው ግን እና ግን እንዴት ነበር ስሰሩ ምናምን ነገር ያለው ሞመንት ነገር ገጠመኝ ካለ? በጣም ብዙ ሙሉ ፊልሙ ማለት ይቻላል የተወሰነው ከተማ ውስጥ ነው፣ የተወሰነው ደግሞ እንትን ነው ጫካ ውስጥ ነው ሙሉ ሰራው እና ጫካ ውስጥ ዝናብ ምናምን ወቅት ነበር ምናምን ክረምት ነው በቃ በጣም ብዙ ነበረ። ምግብ ምናምን ጀኔ ደንቀን ሙሉ እዛ ነበር ሙሉ ወንዝ አለ ምናምን ያረፈደ ምግብ ነበር የሚቀጣው። ምግብ ደስ ይላል። ያረፈደ ምግብ ቀን ምናምን እንደዛ ይደርሳል። 20 ቀን አይደርስም። 20 ቀን በታች 20 ቀን በታች ወይ 15 ቀን 16 ቀን ምናምን ቀን በቀን ነው ግን ያ ምክንያቱም ትሬኒንግ ስላደረግን ከዛ በፊት ብዙም የለውም ግን ጠቅላላ ለፊልም ከተሰባሰብን ጀምሮ አንድ ሁለት ወር በላይ ነው። ቀን በቀን ነው እንትን የምትቀርጹት? ቀን በቀን አይደለም ከትሬኒንጉ ጀምሮ ዝናብ ምናምን የሚበጠብጠን ቀን አለ። የሆነ ግን አንድ ሰሞን ቀን በቀን ነበር የምንቀርጸው። የሆነ ሰሞን ግን በመሀል የሆነ ቻሌንጆች አጋጥሞን ነበር። ቀርቶ ነበር መሀል ላይ ከሰውስክ ቀርቶ እና የብዙዎቹ ፓርት አልቆ በአንድ ቀን በሁለት ቀን በሶስት ቀን አለቀ። የብዙዎቹ ሲን የኔ ሲን ግን እስከ መጨረሻው ነበር። እስከ መጨረሻው ነበር አለው ማለት ነው። ምን ነው ታውቃለህ? ካራክተር ማን ነው? ምን አዎ እንትኑ ሆራር ምን ማለት ነው? ፊልሙ ራሱ ምን ማለት ነው? ምን ሀገራችን ሪስክ ነው። አዎ ይቅር ፊልሙ ስላልተለቀቀ ኦኬ። ዳይሬክተር እኛ እናውቀዋለን። ቲሞቹ ግን ይቅር። ዳይሬክተር ማን ነበር? ያብስራ ኖት ያብስራ በዚያ ከሁለት አንዱ ብቻ አንደኛውን ገስት ያው እሺ ከሁለት አንዱ ምናምን ነገር የሚመጡ ይሆናል። ያቡ ያብስራ ትመጣለህ ነግሬያለሁ። የሚያስቀኝ ግን የማረሳው የሆነ ጫካ ጀማ ምናምን ሲን አለች። ቁጭ ብለን ምናምን ነገር ቁጭ ብለን ተነስተን እየሄደ የሚሰራ ማለት ነው ጀማ ነገር ነው። ፊልሙን ብታዩት የሆነ የምርቃቱ ጊዜ መታችሁ ቢሆን በደንብ ይገባችሁ ነበር። ይሄኛው ፓርት ነው ግን ስላላያችሁት ከዛ ቁጭ ብለን ምናምን ክብ ምናምን የምትሰራበት ፓርት አለ። እሷ ጋር እንጮትበት ምናምን ፓርት ጠፍቶ ምናምን ይመስለኛል ወይኔ ሰንበዲ ከጀማችን እሱን ምናምን ፈልጉ ምናምን ቁጭ ብዬ አላ ተጠፋፍተን ነገር ቁጭ ብዬ እኔ ከጀማ ውስጥ ቁጭ ብለን ሁላችንም የተቀመጥነው ውሃ ላይ ዘንቦ አዋፍቶ ሊቀረቀረቀረዛ የተመለስነው አንዱ ዝናብ በጥብጦ ዝናብ ላይ በቃ አማራጭ የለም ብለናል። እየተቀረጸ ነው እና ከኋላ እየተቀረጸ ነው። ቁጭ ብለን ተነስታችሁ ሂዱ ምናምን አክሽን ተብለን ተነስተን የምንሄድበት ሲል ልክ ተነስቼ ሲሄድ ከኋላ ፍሬ ላይ መነጽር አስባ ብድግ ስትል ምናምን ነገር መነጽር ፊልሙ ሊዛንሳለ ፊልሙ ሲጋጽ ሰንኪፕስ እየበላን ነው አትል። ከዛ ዝናብ ዘነበ ምናምን አረሳት ተቀመጡ ግዴታ ነው ተባለ ምናምን ማለት ነው። እኔ አንቺ ወንደም በተን አረፍኩትና ጅብሶን አላቴ ፕሮዲሰሩ ማን ነበር? ወይስ በራሳቸው ወጪ?
የሚገርም ነው። በራሳችን ነው አብዛኛው የመጀመሪያ ስራችን ስለሆነ ሞራል ነበረ፣ ባጀት አልነበረ ምናምን በራሳችን ነው። በቃ የሆነ ነገር ሲያስፈልግ በራሳችን እያደረግን ምናምን ሜካፕ ሁሉን ነገር ማለት ነው። እና በጣም የተለፋበት ነው ምናምን ራሳችን ያየንበት ነው። እና በጣም ብዙ ቻሌንጅ እኔ የምር የሆነ ሰዓት ላይ ብር ክፈሉ ተብለን እንደተፈጠረ ታውቃለህ። የአብስራን ብቻ ጫካ አለ የሆነ የሚሮጥበት ፓርት ማለት እሱ ተቀርጾልህ ይሄ እንትኑ ጦር ሆሮር የሚይዘው ጦር አለ እሱ ተፈታቶ ወደ ሌላ ነገር ይዞርብናል ምናምን ተባብለን እሱን ፈታተን ሰንሰለት ግብዳ ሰንሰለት አለ አይተህ ነው ያ መኪና ምናምን ነገር ነው ፊልሙን አሳቢ እሱ እቃው ላብራላ ከብዶኛል አትል። ከዛ በኋላ ጀለሶች የአብስራ ምኞትና እሷ ቀድመው ሄዷል። እነሱ በልይ ወጡ ማለት ነው። እኛ እንደውም ብለህ ታውቃለህ እየተሻገርኩ እያለ ግንድዬ እንድልሻገርልስ መዘነኝ ማለት ነው። ግማሽ እግሬ ገባል ጨስኩኝ ማለት ነው። አያየናቸው የሆነ ክብዳባት ይዞ ነበር ዱሌባ እንዳጋጣሚ በዚህ ቀን በጣም መሽቷል። አንድ ሰዓት እዛ ጫካ ውስጥ 2 ሰዓት ሊሆን ነበር መሽቶብን እና የመጨረሻው ቀን ቀረጻ ቀን ነው የአብስራን የውሃውን ፓርት ወላ በስልክ ቀርጸናል የሆነ ፓርት ማለት ነው። እምቢ ብሎን ከዛ በኋላ ድንጋይ መቶ ምናምን ገና አይደል የተቀረጸው በቃ ድንጋይ መቶ የካሜራ ዘግቶብን ማለት ነው። ምናምን ከዛ ተቀርጾ ነው ያለቀው ያ እንትን ማለት ነው። አረ ግን አንተ ከዛ በኋላ ለፍቷል። እዚህ መጨረሻ ቀናችን ነው ከዛ ተናደናል። 12 ሰዓት ነው የሚገባው እና ጀለስ በላፊ ሰዓት አልፏል። ባጃጅ የሚባል የለም። ከዛ የአብሮኝ የነበረው ልጅ ጓደኛ ነገር ነው ባጃጅ እንዳጋጣሚ መጣ። ለምንት ጓደኛ መስለኛ አኪያ ከዛ መጣ። እኔ አንቺ ወንድም እናቻለን ይሉ ምን እናድርግ? እኔ እናሱ እናቻለን የደወልንለት እኮ ነው ባዝ እያበራል። ከዛ በኋላ ገባን ቦታ የለም ትርፍ ቦታ የለም። ሄዳችኋል ምናምን ልጁ ያበደ ነው ሰዓት ላፊ ተብሏል። በእናትህ ከገባችሁ በኋላ ወሰል ይላል አማራጭ ነን ገባ እዚህ ተለላች አዝማለስኳቸው በነገራችን ከዛ በር ላይ ከደረስን በኋላ በር ላይ ከደረሰ በከቱ ጋር ይመስለኛል እኔ ሰፈር ደርሼ ከደረስን በኋላ እኔ ተመለስኩ ማለት ቻብያቸው ገባ ከዛ ወዲያው ላጥ ይደውላል እንደዚህ እኮ ተይዘን እየሮጡ እንዲህ ዱብ እያደረጉ ማለት ነው። ስልኩን አስቀምጠው ተይዘን እኮ እቃችን ሊወስዱ በእናታችሁ ደረሱልኝ። ይኸው ይዘው ድራን ይዘውታል። ማን እንዳለው የአብስራን ይዘውታል ማለት አውቃችሁ ነው እናንተ እኔ እንትላሉ ታውቃለህ። በጣም ውሃ ውስጥ ገብቻለሁ ማለት ነው። ሲሄድ አስፋልቱ ላይ ቡክሮክ ይላል። ከዛ በኋላ ላይ ሉሌ አስደንግጣችሁ የሆነ ቀመም ቀምርላችሁ ተባለ። አየር ላይ ለምኞት ደወልኩልህ። ከዛ እንዲየሩት ምናምን አንተ መቶብን እኮ ምናምን ደግሞ አክስት አለችኝ እዛ አካባቢ ቀን ስንሄድ አክስት አለችኝ ብያቸዋለሁ። እኔ በአክስቴ ጋር ወደ አክስቴ ጋር እየሮጥኩ እየገባሁ ነው ቢኒስ እኔ አላውቅም። እነሱ ወደ ኋላ ተመልሰው ሳሚ ምናምን ተመልሰዋል አልኩት ወደ ጫካ። ከዛ ኧረ ተኩስም እየሰማሁ ነው አልኳቸው። ተመልካቾቻችን በዚህ አጋጣሚ አዲስ ቻናል ነው የሚሆነው። ላይክ እና ሰብስክራይብ እያደረጋችሁ ደገፍ ፋኖች ናጋሲ ሰብስክራይብ ከቲክቶክ ነው ምናምን ነገር እየመጣ ነው ይበሉ። ያው ጊቫዌ ምናምን ነገር ያው 1000 ምናምን ነገር ከገባ እሺ ቆይ ከዛስ እሺ እንዴት መጡ? እነሱ ነው መጡ። አዎ ከዛ ተመለስን። አበዱ በስመ አብ ስላታለባችሁ እንትን አስፓርት ከነ ሜካፑ ሳሙሳ ቤት የገባው ልጅ የገባ ጊዜ ዋናው ራሱ ምነው ሳሙሳ ወርኩ ነው አንዲ ሊጎርስ ያለ ሰው እኔ ፌስ አድርጎ ደቆ ይለ እንደዚህ ማለት ነው። እየወጣ የነበረው ሰው ወደ ጎኑ ሰው የሆነ ሰዓት ላይ ጸጥ ብሎ ሾፍ አደረገ ምናምን ማለት ነው። ከዛ ተመለሰ ወይ አረውጣ ማለት ነው። ጫካው ወደ ሲቲ ቁጭዋለች እንጨት ይዛ የዚህ ነው አንተ በጣም ሜካፑ በጣም ገለለው መስሎ የሆነ ሰውዬ ቆሞ ያይላል። የብሬን አንገቱን ፓርት
ገለሉ የምር ሰው ገለሉ ይመስል ሜካፕ አርቲስቱ ግን ማን ነው? ናሆሚ በእናትህ ነው እዚህ ላይ ይፈልጋል እንጠራዋለን። እስኪ ናሆማን የሚገርምሽ ነገር ሰውዬው አማርኛው ምናምን ድክም ያደረገው ሰውዬው ነው አትልም? አብሮን እየመጣ ምናምን ምን ሆነ ነው የተሸፋፈንከው ምናምን አሉ። አይ አሞኝ ነው ምናምን ለማ ይዘዛለ በቃ ተንኮል ያስባል ነው መዳይ ማለት ነው። አይዲያውን ማይዲያ መጣው እሱ ነው። አብራና እስኪ ከዛ ጀለስ ከብት እኮ ይዞ እየወጣ ነው አትልም? በቃ ለገበታ ባለ ጀለስ ቢስሚላህ አንተ ይደረዛ ምናምን እያለ ማለት ነው። ይከብት ነው ምናምን ምን ነው ልጁ ይሄ አፉ ተደፍኖ ምናምን እኛ ስንበላ ይበላም ነበርና እሱ የሚበላው ለሊት 11 ሰዓት ሁሌ ማለት ነው። ለሊት 11 ሰዓት ሰርተው የሚያበሉ ከመውጣታችን በፊት ማን ነው ዋናው እንትኑ ማን ነበር? አይ የሚነው አይ ችግር የለውም ግን አይስ በትሉት ምናምን የሚነው ሳሚ ነው ዋናው ወረሩ ማለት ነው። ኦኬ ወረሩ ሳሚ ይመች ማርያም አረ ኖርማል ነው። አሪፍ ነገር እንትን አብዛኛው ጊዜ አላው የመርካቱ ቀን እሱ ጀለስ የታወቀው ማንም ያውቀው ነበር። አልገበየው በራሱ ሳሚ ማለት አዲስ ከተማ ያለው የሳምሶን ስለሽ 6 ኪሎ ሳምሶን ስለሽ ነው መሰለኝ። ሳምሶን ስለሽ ነው ሳሚ በተውከው ባለ እዚያ ስኩል ሰፈር አባቱም ወደ ጋሽ ስለሽ ነው ታውቃችሁ? መንታው ነው ማለት ሳሚ ጥቁሩ ወንድሙ ኳስ ተጫዋች አራታ ሳሚ አራታ ሳሚ ራሱ ነው አለ ሳራ ሳሚ ቻ ወደናል አላውቀውም። አንተ እሱ እንደነበረ ምናምን ራሱ እሺ። እና እንደዛም ነው አጋጣሚ ስንበላው ነው በቃ እሱ እየጎመጀ ማጣት በልቶ በቃ ማታ ነበር ይበላው ታፍኖ በቃሉ የሚውለውና በጣም እውነት በዚህ አጋጣሚ እሱን ሳምሻይ እኛም እኮ በነገራችን ላይ እኛም እኮ በላና አይባልም። እንደዛ ይመቻችሁ። አይ የምግቡ ፓርት በጣም ደስ ይል ነበር። ቀን ምበላት አበላ በቃ ተሻምተን ነበር። በስመ አብ ወልድ በማለት መጨረስ አቅቷል። በስመ አብ አንድ ጊዜ ቪዲዮ ነበር እዛ ጀምሮ ውስጥ እዛ ቲም ውስጥ የምታውቀው በመብላት ነው። እውነት ለመናገር በጣም ነበር እና ይወነጨፋል ነው የምር አልሰማም ነበር። እውነትም በቃ እንትን ሽፍታውኝ ነው አንተ ቀናይ ይርባጥ በየሱ ዝናቡ ብርዱ ካራክተር ነው መንገዱ ዋንዳ ተሻለ ቢሮ ውስጥ ነበር ቢሮ ውስጥ አንተ አረዋክ አስረዱና እኛ ሳቅ ቆይቶ ይሄ አንተን በለሽ የለም ከትደር እና ቆረጠ አልቻለችም። ሂቪ እንደምታየው አልገባኝም። እኔ ገብቶች አዴ እኛ ብቻ እንቀር ምን ያረጋችሁ ልጅ ገርታት ምን የመጨረሻ ፊልምን እንደወደ ያደረገኝ ቀን በጣም ማለት ነው። በቃ ፊልምን ከዚህ በኋላ መቼም አላቆም መስራት ያልኩበት ቀን የመጨረሻ ቀን ካስታወስክ ውሃ ውስጥ የሚቀረጽበት ሲል ነበር። ውሃ ውስጥ ገብቼ በጣም ነበር የሚቀዘቅዘው። 12 ሰዓት ተኩል ዝናብ ዘንቦ በጣም ነው የሚቀዘቅዘው። በጣም ማለት ነው ሙሉ ነው የገባሁት በጉባ ቅዝቃዜ ደግሞ ኢየሱስ እና ከኔ በላይ ደግሞ ያቡ በጣም ታሞ ነበር ምናምን በቃ ቀስቁ ሲንቀጠቀሱ ደግሞ ጭራሽ ራቁቱ ነው ከላይ ገባው ምናምን በጣም ነበር የሚቀዘቅዘው። ሲንቀጠቀስ እየተንቀጠቀጠ የሚሄድ ነው መሽቱ ማለት ነው። ያን ቀን ብቻ በቃ እንደሆነ ነገር አድርጌ ነበር ቅዝቃዜ ነበር እና ያን ቀን የገባኝ ማለት ምንም ነገር ለካ ተራ ቀላል ነገር አይደለም። ቻሌንጅ ያለው ምናምን ብዬ ያሰብኩት ሰው ቲክቶክ ምናምን ይላል። የምር ቲክቶክ እንኳን የሆነ ፊልም አይደለም ይሄ የ30 የ40 የ1 ሰዓት ምናምን አይደለም። የ1 ደቂቃ ቲክቶክ ራሱ ለመስራት ቻሌንጅ አለው
እና እሱን የተረዳሁት በቃ ባጭሩ እሱን የተረዳሁት ሆነ ገና ከዚህ በላይ የሆነ ብዙ ቻሌንጆች እንደሚያጋጥሙ የተረዳሁት እና የምር እዛ ላይ ያላችሁ ሰዎች እኔ ምንም አይቼ አይደለም ከእናንተ አንጻር ማለት ነው እና ሰለሞን ቦጋለ ግሩም ኤርሚያስ በጣም ነው የምወዳቸው እና ስራቸው ምናምን ያለው በቃ ብቻ ፊልም ላይ ያሉ ሰዎች እኔ ጃሪ ቃል የለኝም ማሪም በጣም እንደነሱ ጠንካራ የለም ስልክ ማስመሰል ሊሆን ይችላል ፊልም ማስመሰል ነው ግን ሆኖ ነው የሚሰሩት ሆኖ ነው ኖሮት ነው የሚሰሩት እና መሆን ማለት ደግሞ ያን ነገር ቀላል አይደለም እና በጣም ክብር አለኝ ግን ከኢትዮጵያ ወንዶችን ጠቀሽ ከሴት ሙሉዓለም እና ማህደር አሰፋ እነ ሰላም ምናምን ይመቹኛል ግን ሞር እነዛ እነሱ ናቸው። እሺ ከፊልም እንውጣና ስለ ኖርማል ላይፍ ማለት እስከ ዛሬ ኖረሻል ምናምን ብዙ ስናሪ ላይክ ባይዘዌ ትምህርት ቤት ካስተማረ በላይ ላይፍ ያስተምራል እና ዩዊን ምን አስተማረበት? እኔ ያስተማረኝ ሁሉም ነገር ጊዜው እንደሆነ ጊዜው ማለት ማንኛውም ነገር ማግኘትም ማጣትም ሁሉም ነገር ጊዜው ነው። ኢቨን ሰው እንኳን ህይወታችን ውስጥ የሚመጣ ሰው ጊዜው ነው። ማንም ዘላለም አብሮኝ እንደማይቆይ ማንም ብቻችን እንደተወለድን ብቻችን እንደምንሞት በቃ እሱን ያመንኩት እና ህይወታችን ውስጥ የሆነ ሰዓት ሰው ይመጣል እንደዛውም ይሄዳል ያ ሰው ሌላ ሰው ይመጣል እንደዛውም ያ ሰው ይሄዳል ትናንትና የዛሬ 5-10 አመት የነበረ አብሮኝ የነበረ ሰው ያንሳ በጣም ከዛ ሰው ጋር ደስተኛ የነበረ ሰው አሁን ላይ የለም ያ ሰው ሌላ ላይፍ ጀምረናል ከሌላ ሰው ጋር ይሄ ሰው እርግጠኛ አይደለም ይኖር አይኖር ስለዚህ ህይወት ጊዜያዊ አይደለች ኃላፊ ነች ከጊዜ ጋር እኛም እናልፋለን እሱን የተረዳሁት ስለዚህ ባለን ጊዜ ደስተኛ መሆን ያለብን ያ በጣም ላይፍ ኖርማል ማለት ደስተኛ መሆን እቺ ላይፋችንን ግን ቁም ነገር ሰርተንባት የሆነ የምንቆጭበት ሊሆን አይገባም ባለ ነገር እንትን የምትልበት ማንም መተማመኛ የለንም ማዘላለም ይኖር ሰው የለም ጊዜያዊ ነች በቃ ዛሬ ነው ነገር በጣም ደስታ አሪፍ ነው ያሰበጭባል ካባ ማይፋ በጣም የሚገርም ጓደኝነት ለሂዊ ምንድነው ጓደኝነት ማለት ያው ቀላል ነገር አይደለም በችግርም በደስታም ሰዓት አብሮ ከጎንክ ሊገኝ የሚችል ሰው ነው ጓደኝነት ማለት አብሮ መብላት አብሮ መጠጣት አብሮ መዝናናት አብሮ ጊዜ ማሳለፍ አይደለም ለኔ ጓደኝነት ጓደኛዬ የሚለው ሰው ደስተኛ ሆኜ ብቻ ከማገኘው ይልቅ ሳዘን የሚገኝ ነው ሁሉም ደስተኛ ሰዓት ያለክ ሰዓት ሁሉም ሰው አለ አጠገብክ ሁሉም ሰው አለ ስታጣ ነው ሰው ፊቱን የሚያዞር ያ ሰዓት ቀድሞ የሚገኝልኝ ሰው ማለት ነው ለኔ ጓደኛ ማለት በጣም እና ጓደኛ ማለት ቀላል አይደለም አብረን ረጅም ጊዜ ስለቆየ ወይ አብረን እንትን ጊዜ ስላሳለፍ ስላወራክ ምናምን ስለቻውት አይደለም በቃ ሙሉ ነገር የምታሳየው ኢቭን የወለደ ቤተሰብክ ስላንተ ማቆን ሙሉ የሚያውቅ ሰው ማለት ነው ጓደኛ ማለት ቆይ አይ ዜሮ ወስት ነው አይ ለጅነቱ በጣም መኪና እንደዛ የሆነ የሰላክ ሰው ሞተር አንድ ወንድና ሴት ማለት ቤስት ፍሬንድ ይሆናሉ አይሆንም? በዚህ ነገር ምን ታምንበታለሽ? አይሆንም። ይሆናሉ ምንድን ነው? ኧረ እሺ ጠይቅን ገራል ስለ ሪሌሽን ታስቢያለሽ? ላይክ አይሆንም ያልኩበት ምክንያት ልንገራችሁ። እኔ ከሴት በላይ ቤስት ፍሬንዶች ነበሩ ምናምን ግን የማይሆንበት ምክንያት ብዙ ጊዜ አብረህ ታሳልፋለህ ምናምን ትተራረባለህ ምናምን ነገር ይሄ አለ ነው። ግን ብዙ ጊዜ ያየሁት ማለት ነው
አንዱ ጋር የሆነ ፊሊንግ አለ ይቀየራል። ወይ ሴቷ ጋር ወይ ወንዱ በቃ ደብቀውት ነው። ኢቭን ፍቅረኛ እንኳን ኖሯት ያቺ ልጅ ስለ ፍቅረኛው ስታወራለት ለቤስት ፍሬንድ ነው ደስ አይለው። በቃ ይደብረዋል። እሷም ስለሱ ስለ እንዲኮ አረግን እንዲኮ ዛሬ አሳለፍን እንዲኮ አምሮባ መጣች ምናምን ደስ ይላል። የሆነ ፊሊንግ ይኖራል። ደብቀውት ነው አይሆኑም። ለምን ወንድና ሴት አሁንም በቃ ካምፕ ይሆናሉ። አንድ ሰው አንድ ካልሆነ ሰብስክራይብ አድርጉ። ዛሬ ሊንኩን ከዛሬ በኋላ ካላገኛችሁ ከካሜራ በኋላ ሆኜ ስለሚሆን እዛ ጋር ካሜራ ማናችን አለ ሃናኒ ፒክቸር፣ እሱንም ደግፉት። ካሜራ ማን ነው የሰርግ ስራዎች፣ የልደት፣ የምርቃት፣ የተለያዩ የመስክ ፎቶዎች ሲፈልጉ እዚህ ጋር ስልኩ እዚህ ጋር ስልኩ አለ። ማናገር ስላላችሁ ላቀብልሽ። እኔ ደግሞ ማንኛውንም ፕሮሞሽን ስራ ማሰራት ለምትፈልጉ ማንኛውንም እዚህ ጋር ካሜራማናችን ታደርጓለህ። ኢንስታግራሟን ያዘው፣ ቲክቶክ ያዘው። እሺ ኢንስታግራሟ እዚህ ጋር አለ። ዲኤም አድርጉላት። ለስራ ምናምን ነገር የምትፈልጉት ሰዎች ዲኤም እያደረጋችሁላት ይመቻችሁ። ተመልካቾቻችን እስካሁን ድረስ የነበረ ቆይታ የጎቤው ፖድካስታችን ይሄን ይመስል ነበር። በቀጣይ በአሪፍ እንግዳ እንመጣለን። እናንተ ብቻ ሰብስክራይብ እና ላይክ እያደረጋችሁ ቪዲዮ መስራት ያለበትንም ይሄን ብጨምሩ ይሄ ቢወጣ ኮሜንታችሁን አስቀምጡልን። እንወዳችኋለን። ባይ Go.